ትዳራቸው ላይ ለምሳሌ ችግር ያላቸባቸው ሰዎች ከምን ይጀምሩ? ለምሳሌ ለሳውን አዩንና ባልም ተሰማው ሚስትም ተሰማት እንዴት ያስተካክሉት? እስቲ ነይ በእውነት አንዳንዴ በጣም የሚጨንቀኝ ያ ነው። ተሸነፍ አንዱ ሰው አይደል በቃ ተሸነፍ። እኔ አሁን ለምሳሌ ከሚስቴ ጋር ተጣላሁ አይደለም በቃ ብሸነፍላት ምን አለ? በቃ ተሸነፍ፣ ሳታጠፋ ይቅርታ በል። ትዳር ውስጥ ደግሞ ትዳር የሚያቆየው ደግሞ ይቅርታ ነው፣ ምስጋናና ይቅርታ። ሶሪ ውዴ በቃ እየመረረህ በቃ ውሃ ጠጣበት፣ ብትፈልግ ተጋጭ ከግድግዳ ጋር ሂድና በቃ ሶሪ በል። ቤት ይረጋጋል። ለመጥፎ ነገር በጣም ትዳር ውስጥ በተለይ ይኸውልህ ዛሬ ሌላ ነው። ከቤቱ ተጣልቶ የወጣ አለቃ የሥራ መሪ ቤቱን ያምሰዋል፣ ቢሮውን ያምሰዋል። በተለይ ትዳር ውስጥ ያለው ኢነርጂ ይለያል። ከቤት ከሚስት ተለክፈ ስትወጣ ትራፊክ ይገጣል። በቃ እያጉረመረምክ ነው የምትሄደው። ትምህርት ቤት ተማሪዎች ይረፍድባቸዋል ልጆች። ቢሮ ትገባለህ፣ ከጻፊ ጋር ትጣላለህ፣ ከተላላኪ ጋር ኦልሞስት በቃ በተለይ ወንዶች ቢሮ ማመስ ሲጀምሩ እዘኑላቸው ትንሽ ሰዓት በቃ። ስለዚህ ማድረግ ያለብህ መሸነፍ። አንድ ቻይናዊ ያውቃለሁ እዚህ ከተማ ውስጥ በጣም ሳክሰስፉል ቢዝነስ የነበረው ሰውዬ ምንድነው የሚያደርገው? ሰራተኞቹ አሉ አይደለ? ትዳራቸው ላይ ነው የሚሰራው። በጣም እንዲዋደዱ፣ በጣም እንዲፋቀሩ ገብተዋል። ስራ ቦታ ላይ ሲበጠበጡ ትዳራቸው ላይ ብጥብጥ እንዳለ እየገባው መጣ። ስለዚህ በካምፓኒው አንድ ላይ እንዲወጡ ያደርጋቸዋል፣ ዲነር ይጋብዛቸዋል። በቃ ገብተዋል። ስራ ቦታው ሲስተካከል ታያል። ምክንያቱም ኢትስ ቬሪ ፓወርፉል የሆነ ነገር ነው፣ ቀላል አይደለም። ኖ በህይወት ውስጥ የሰው ልጅ እኮ ያልተረበሸ ሰውና የተረበሸ ሰው ይታወቃል እኮ። የተረጋጋ ሰዎችን ያቸው አንዳንዱ በቃ ሁሌ ግልፍተኛ ነው፣ ውስጡ ሰላም የለውም። በቃ ሰላም የሌለው ሰው ለአንተም ሰላም አይሰጥ። ሰላም ያለው ሰው ግን ሁሌ ሰላም ነው የሚሰጥ እንጂ ትዳር አሁን አንዳንድ ሰዎች ሲሰብኩ ትዳር በቃ ትዳር ማለት እንደዚህ ነው። ትዳር በርበሬም ነው፣ ጨውም ነው፣ ዳጣም ነው፣ ወተትም ነው፣ ውሃም ነው። ገባ? ሁሉም ነገር አለ፣ ሁሉም ነገር ነው። ምክንያቱም ትን ስላለ ምግብ አታቆም፣ ስላስቀመጠ ደግማት በላም ማለት አይደለም። ትዳር ሁሉ ነገር ያለበት ነው። በቃ ኤክሰርሳይዝ ኦርጋናይዜሽን ነው። ደስ ይላልና በቃ ደስ ይላል አይደል? ትቃጠልበታለህ፣ ትደሰትበታለህ፣ ትዝናናበታለህ። በቃ በዛ ላይ ደግሞ ፈጣሪ ልጆች ሲሰጥ ደግሞ በረከት ነው። እሱ ደግሞ ሌላ አዲሽናል ጊፍት ነው። ግን ሳም ሰዎች ልጅ ከወለድኩ በኋላ የባሌ ትኩረት ከኔ በላይ ወደ ልጆቹ ጋር ሄደዋል። አንዳንድ ሰዎች አግብተሃል ስላቸው ሁለት ልጅ አለኝ ይላሉ። ቀጥታ ማለት ነው ገብተዋል። ከሚስታቸው ይልቅ ልጆቻቸው ላይ ማተኮራለ፣ ከባላቸው ይልቅ ልጆቻቸው ላይ ማተኮራለ። እንደው ትዳር ደስ የሚለው ያስጠላል። ግን እሱ እንደው በልጆቼ ነው እንደው የተካስኩት ይባላል። እንዴት ነው የምትለው? ይኸውልህ እኛ በኖርም ውስጥ የታጠርን ሰዎች ስለሆኑ ለምሳሌ ወይ ለቅሶ ሄዳ ወይ ቤተሰብ ጥየቃ የሄደች ሚስት ወይም ባል ምን ይላል? ሚስቱ ናት እኮ የናፈቀችው፣ ልጆቼ ናፈቀኝ ይላል። አልለመደብንም በማህበረሰቡ። ገባ? ግን ያደረገኝ እኮ ስለ ሚስቴ ነው፣ ልጆቼ ናፈቁኝ። ይሄ ኖርም ነው። ከዛ ውጭ ምንድነው? አቴንሽን ዳይቨርሽን ነው። እዛ ጋር አቴንሽን ማለት ድሮ ስትገባ በትራስ ትመታታለህ፣ ትጫወታለህ፣ ወይ መክሰስ ይዘህ ትወጣለህ፣ ወይ ምን ታረጋለህ። ልጆች ሲመጡ ግን አዲሽናል ኃላፊነት መጡ። ይዘህ ላትወጣ ትችላለህ፣ ወይ የሚጠባ ልጅ አለ፣ ወይ ምን አለ። ዩ ኮምፕሮማይዝ ማለት ነው። ያ ኮምፕሮማይዜሽን ግን ተናገር። በቃ በግልጽ ነገራት፣ እንደምትወዳት ነገራት፣ እንደምታከብራት ነገራት። ኦር ለምሳሌ ምንም አይደለም የሆነ ብርቱካንም ይሁን ሙዝም ግዛ፣ አብረሃቸው ብላ። ገባ? ወንድ በተፈጥሮ ቶሎ ዳይቨርሽኑ ይሄዳል። ሴቶች አይደሉም። በዚህ ስታቱ የወንዶች ነው። እሱ ወንድ ካገባ በኋላ እንትን ነው ሰርቬ ማድረግ ፈጣሪም ግዴታ የእንትን ትልቁ ኃላፊነት እኮ የወንድ ነው። ትዳር ላይ ማኖር አለበት። በቃ አደራውን ያ ፋሪጅ الهم ويا كاشف الغم يا حي يا قيوم فرج همي ويسر أمري وارحم ضعفي وقلة حيلتي وارزقني من حيث لا أحتسب يا رب العالمين. اللهم وسع لي في رزقي وارزقني رزقا واسعا مباركا عاجلا وقل لأمر كن فيكون يا رب العالمين. رب إني مسني الضر وأنت أرحم الراحمين. رب إني لما أنزلت إلي من خير فقير. ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما. رب هب لي من لدنك ذرية طيبة إنك سميع الدعاء. رب اجعلني مقيم الصلاة ومن ذريتي
ربنا وتقبل دعاء